بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهذه إلى يوم الدين. إخوة الإيمان والأخوات، أحييكم بتحية الإسلام وتحية أهل الجنة في الجنة، فهي السلام عليكم ورحمة الله تعالى وبركاته. إن شاء الله يقول الله عز وجل: قوا أنفسكم وأهليكم نارا وقودها الناس والحجارة إلى آخر الآية. ويقول النبي صلى الله عليه وسلم: اغتنم خمسا قبل خمس. أحبابنا الكرام، الله سبحانه وتعالى بتكبر آياته ራሳችሁንም ሆነ እንደዚሁ ቤተሰቦቻችሁን ከጀሃነም እሳት ጠብቁ ይለናል። ራሳችንን የምንጠብቀው ቤተሰቦቻችንንም ኢንሻአላህ ያው ስለ ሸሪዓተል ኢስላሚያ በአግባቡ በማወቅና ኸይር በመስራት ነው። ይሄን ስንሰራ የሰው ልጅና እንደይሁም ድንጋይን የምታቀጣጥል ከሆነችው ጀሃነም ራሳችንንም ቤተሰቦቻችንንም መጠበቅ እንችላለን ማለት ነው። ረሱል አለይሂ ሰላቱ ወሰላም ይላሉ፣ አምስት ነገር ከመምጣታቸው በፊት ተጠቀሙባቸው ይላሉ። ሐያት መውት ከመምጣቱ በፊት እንጠቀምበታለን። እያንዳንዱ ሰው የሞተው ሐያትን አልፎ ነውና ሐያት የሚያልፍ እድል ነው። እንደዚሁም ረሱል አለይሂ ሰላቱ ወሰላም አፊያችሁን በሽታ ከመምጣቱ በፊት ተጠቀሙበት ነው የሚሉት። ከዛሊከ ወጣትነታችሁን እርጅና ከመምጣቱ በፊት ያላችሁን ሀብት ክብረታችሁን ድህነት ከመምጣቱ በፊት ያላችሁንም ጊዜ እንደዚሁ ያን ጊዜ የሚያሳጣ ነገር ከመምጣቱ በፊት ተጠቀሙበት ይላሉና ኢንሻአላህ በተለይ አሁን ያለንበትም ረመዳን ነው። ቅዳሜ ማለትም ረመዳን ቀኑ ከሆነ 8ኛው ረመዳን ሌይሉ 9ኛው በሚሆንበት ቅዳሜ ለእሁድ ያው ሌይሉ ስለሚቀድም የእሁድ ሌይል ማለት ነው ትልቅ ፕሮግራም ታስቧል። እሱም ምንድነው? ለጀምዕያችን ህንጻ የገቢ ማሰባሰብ ነው። ለዚህ ገቢ ማሰባሰብ ወንዶቹም ሴቶቹም ያለንም በአማችን የሌለን ሁላችን ኢንሻአላህ የራሳችን በሚል የማንም አይደለም። እንደምታውቁት ይሄ የኩፍር ጨለማ፣ እንደምታውቁት የጀህል ጨለማ፣ የባጢል ጨለማ አንዣቦ ባለበት ያን ሁሉ ለመክፈፍ ትልቅ ስራ እየሰራች ያለች ጀምዕያችን ናትና ይችን ጀምዕያ ደግሞ ኢንሻአላህ አጠናክረን ህንጻውም አልቆ ታዕሊሙ እየተካሄደ ካልሆነ በስተቀር በጣም አስቸጋሪ ነው የሚሆነው። እሷን ማጠናከር በሁላችንም ላይ ዋጅብ ነው። ስንሰጥ ደግሞ የራሳችን ብለን ነው። አንድ ታሪክ አለ። ዑመርና አቡበክር ሌሎችም ሱሐቦች በኸይር ነገር በጣም ይሽቀዳደሙ ነበርና የሚገርመው ዑመር ኢብኑ አልኸጣብ አቡበክርን በኸይር መቼ ነው ቀድሚያቸው ከሱ በላይ የሆነ ነገር ምሰራው እያሉ ይወዳደሩ ነበር። እና የውመ ሚነል አያም ረሱል አለይሂ ሰላቱ ወሰላም ለኸይር ነገር አውጡ በሚሉ ጊዜና ዛሬ አቡበክርን መቅደም አለብኝ ያሉና ዑመር ኢብኑ አልኸጣብ ያለውትን ግማሹን ሀብት ከፍለው ይዘወዱ። ከዛ ረሱል አለይሂ ሰላቱ ወሰላም ለዑመር ምን አሏቸው? ማ አብቀይተ ለአህሊከ ያ ዑመር አሏቸው። ለቤተሰቡ ምን ያህል ትተህ ነው እንዲሁ ይሄን ያህል ግማሹን ነው ይዘህ የመጣኸው ሲሏቸው፣ ይሄን ያህል ያመጣኸው ይሄን ያህል ብዛት ያለው ሲሏቸው፣ አንስፈ ያ ረሱላህ አሉ ዑመር ኢብኑ አልኸጣብ። ግማሹን ለቤተሰብ ትቼ ነው አንተ የአላህ መላእክተኛ ሆይ አሉ። ዑመር ኢብኑ አልኸጣብ በጣም ተደስተው እንግዲህ ተሀብት ግማሹን ማውጣት ሁላችንም እንደምናስበው ትልቅ ነገር ነው። ይሄም ብለው ቀድሜ ያለሁ እያሉ ትንሽ እንደቆዩ ወዲያውኑ ደግሞ እየገሰገሱ መጡ። አቡበክር ሲያመጡ ዘረገፉት። እዛ ላይ ስንት ነበር እዛ ጊዜ ይዘው የመጡት? በዛ ወቅት በነበረው እንዲያውም 40,000 ድርሃም ነበር። ያን 40,000 ድርሃም ረሱሉ ፊት ሲዘረግፉ ማ አብቀይተ ለአህሊከ ያ አባበክር አሏቸው ረሱል አለይሂ ሰላቱ ወሰላም። አቡበክር ለመሆኑ ለቤተሰብ ምን ያህል ትተህ ነው ይሄን ያህል ይዘህ የመጣኸው ሲሏቸው፣ አብቀይቱላህ ወረሱል አላህና ረሱልን ትቸላቸዋለሁ ሌላ ምንም የተውኩት የለኝም ያለውን ሁሉ አምጥቼ ነው የሰጠሁት አሉ አቡበክር ሲዲቅ ረዲየላሁ ዐንሁማ። ዑመርንም አቡበክርንም
የአላህ እዝነት የአላህ ረህመት ከነሱ ጋር ይሁንና እና ምን ልፈልጌ ነው ወንድሞቼ ያለንን ድህነትን ሳንፈራ አላህም የሚለው ምንድነው የብነ አደም አንፊቅ ይንፈቅ አለይክ ስጥ ትሰጣለህ አንተ ስለግስ እኔ እለግስልሃለሁ ሰጣሃለሁ ይላል ሀብት ዝም ብለን እኛ ጭቀን ይዘን ዝም ምንል ከሆነ ከኋላ ከአላህ የሚለገሰው ነገር ያቋርጣል ይላሉ ብዙዎቹ ዑለማዎች እንደው ምን ይላሉ ሀብት ሰውየው ካልሰጠ ማይሰጠው ይሄ እንደ መኪና መዘጋጋት ይታያል ይላሉ ከፊት ያለው ዘግቶ ከያዘው ያም እየመጣ መቆም እንጂ መሄድ አይችልም የፊተኛው ሲለቅ ከኋላ ያለው ይከተላል ስለዚህ እኛ ያለንን ስንሰጥ ሌላ ከአላህ ዘንድ የሚሰጠናልና በዚህ በረመዳን ኢንሻአላህ ሁላችንም ላልሰማው አሰምተን ሁላችንም ሴት ወንድ ሳንል ሀብታም ነን ዲሃንን ሳንል ያለንን ሰበቀት ድርሃሙን አልፈ ድርሃም ረሱል አለይሂ ሰላቱ ወሰለም አንዲት ብር ከሺህ ብር በላይ የምትሆንበት አላሉ ሰውየው ከሞተ በኋላ ከሚሰጠው በህይወት እያለ የሚሰጠው እያለው ደግሞ ተርፎት ሞልቶት ከሚሆነው ደግሞ እየተሸገረ መስጠት አንድ ብር ከሺህ በላይ የምትሆንበት አለና ሁላችንም ቅድም እንዳልነው አሁንም ደግመን ደጋግመን በአሁን ሰዓት ላይ አንድ አይና ያለው ባፈራይ ጨዋትም ይባላል በአገራችን አባባልና እንደ ኢትዮጵያም ብሎም እንደ ዓለም በአሁን ሰዓት ላይ ሰው ለስንት ባጢል ያወጣ መስጂዱን እየገነባ ህንጻ እየሰራ ዲነል ኢስላምን የሚዋጋ ሆኗል እንደምታውቁት ማለት ነው ግን ይሄንን ገንብተን አቂደተን ሷሂሃ አቂደተል አሽዓሪያ ማቱሪዲያ የሰለፉነ ሷሊሂን የኸለፎችን የአንቢያዎችን እንደይሁም የሙርሰሎችን የመላእክቶችን የሷሊህ አልጂን የወልዮችን የተቅዮችን አቂዳ ለማስተላለፍ ይሄ ላይ ሁላችንም መተባበር አለብን ስለዚህ የህሊና ዝግጅት አድርገን የኪስም ዝግጅት አድርገን ያለንም አካውንት ሁላችንም ዳሰን አይተን ቅያሜ ኢንሻአላህ ሁላችንም እንድንገናኝ መዘናጋት የለም እንቅልፍ የለም የራሳችን ለራሳችን ቤት እውነት ለመናገር አንዱ ቀስቃሽ ሌላው ተቀስቃሽ አንዱ ነጋሪ ሌላው ተነጋሪ ሳይሆን ሁላችንም ነጋሪ ሆነን ለዚህ የኔ ነው የራሴ ነው በሚል ስሜት ሁላችንም እንድንገናኝ ይላልው ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ